እሁድን አንድ ላይ ቀጥሏል። አሁን ደግሞ ሰዓቱ የተረኛ ሐኪም ነው። የዕለቱ ተረኛ ሐኪማችን ሲኒየር ፊዚዮቴራፒስት ዮናስ ዳንኤል ከዶክተር አሊያንስ ጀነራል ሆስፒታል ነው። እዚህ ድረስ ጥሪያችን አክብረ እኛም ብለህ ስለመጣ እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። እንዲሁም ቤተሰቦቻችንን ኦኬ ሁላችሁም ልታክመን ስለመጣ የውሶ ችግር ነው ዛሬ የምናነሳው። በተለምዶ ወይ ደግሞ እንደዚህ ቀስ እያለ ይተውናል እያልን የምናስባቸው ብዙ ስሜቶች ይኖራሉ ብዬ አስባለሁ። ከወገብ ጋር በተለይ አሁን ታች መነሳት እንዳቃታት ማለት ነው። አንቺ ደግሞ ምንም ሀቅ ነው። ናፍቆት እየተንቋቋች ናፍቆት የውለዴ ነው። እንደ ፕላስቲክ ጠርሙስ ብዬ ነው የምነሳው። ደምጽ ለዋላ ለማንኛውም ሰፋ ያሉ ሀሳቦችን እናነሳለን። ግን እነሱ ባለቻቸው ጥንጥዬ ልምድ የሚገምቱትን ይነግሩናል። ከዛ የት ነው ትክክል እያልን እናርማለን። ግን አጠቃላይ ስለሆነ ሀሳቡ ፊዚዮቴራፒ ስንል ምንድነው ብለን አወቀች ፊዚዮቴራፒ ስንል ምን ማለታችን ነው? ክቡር ነው ፊዚዮቴራፒ የሚመስለኝ ዘመናዊ ወጌሻ ኤግዛክትሊ። በነገራችን ላይ እንጠይቅ ስትል ምን ትዝ እንዳለኝ ታውቂያለሽ? ድሮ ነገ የቤት ስራ ሰርታችሁ ነው ተብሎ ከዛ ተጠንቅቀሽ ሰርተሽ መተሽ ቲቸሩ ቼክ ያደርገው ማለት ነው። የቤት ስራ ነበረን ብሎ የሚያወጣው እኔ በጣም አንተ ምን እንዳደረገችን ታውቃለህ? ባዮሎጂ አስተማሪያችን ናት። ምን አለች መሰለ ሀቢታት የሆነ ነገር እንደሱ የሚል አይደል? ምን ማለት ነው ብላ እጄን አወጣው ለመልስ ቲቸር ነኝ ስላት ሊያ ግን በእንግሊዘኛ ነው። እንዴት ቲቸር በእንግሊዘኛ ነው? አሁንም ፊዚዮቴራፒ ልልስል ሊያ ግን ፊዚዮቴራፒ ቃሉ ብሎ ይጀምራል። ወጌሻ እሺ፣ ፊዚዮቴራፒን ናፍቆት ሞክሯለች። ዘመናዊ ወጌሻ ብላለች። እኛ የገመትን አይደል? አሁን ካነሳችሁት ከድሮ ጨዋታ ከባዮሎጂ ምናምን ጋር ደግሞ ስገምት ማለት ነው በእንግሊዘኛ አሁን ልክ ፊዚዮቴራፒ ስትል ጭንቅላቴ ላይ አሁን ስለመጣልኝ እሺ ምን መጣል በፊት ስንማር እንዴት ነው ባዮሎጂ ከምስ ፍሮም ግሪክ ወርድ ባዮ ሚልስ ምናምን ይላል አይደል? ፊዚዮ ለብቻው ፊዚካል ነው። ቴራፒ ደግሞ ይሄ መታሸቱ ወይ ኤክሰርሳይዝ ማድረጉ ምናምን ነው። ሁለቱ አንድ ላይ ሆኖ መሰለኝ ከነሱ ግምትና አስተውሾሩ እኔ ምን ወንድሜ ላይ የምጨምረው ፊዚዮ ማለት ወርዱ የመጣው ከግሪክ ቃል ፊዚዮ ይለዋል ግሪክ። በፊትም ተመረጠ። ቴራፒ ደግሞ እንግሊዘኛ ነው። ወጌሻው ወደ እንግሊዘኛ ስንቀይረው ደግሞ ወጌሻ ይመጣል። ናፍቆት እንዳለ ቴራፒ ወጌሻ ማለት ነው። ፊዚዮቴራፒ እንግሊዘኛ ነው። እሺ ሳይኮቴራፒ ስንል ወጌሻሽ ምን ሳይኮ ይላል እንግሊዘኛ አምሮ ነው እሱ ደግሞ። አይ ማሸት ስላለኝ ነው። ቴራፒ ህክምናው ነው። ቴራፒው ለምሳሌ ወይ እንትን እንቅስቃሴ ማድረግ ሊሆን ይችላል የሚታዘዝልህ ወይ ደግሞ ያው ዶክተር ይገራል እሱ ያለው ትክክለኛ እንትን ነው እንዴ? እኔ ማቆስ ፊዚዮ ለሁለት ነው የመለሰው። እሺ ለሁለት ጥሩ ነው ያላችሁት። ፊዚዮቴራፒ ማለት ምንድነው? የህክምና ዘርፍ ሆኖ ግን ከእንትን ውጪ ከፋርማኮሎጂካል ወይም ከመድኃኒቶች ውጪ የሆነ ህክምና ማለት ነው። ሶ ቤዚክሊ ምንድነው የምናደርገው? ሰዎች ህመምን እንዴት አድርገው ማከም ይችላሉ የሚለውን ነገር፣ ከዛ ደግሞ የቀን ተቀን ህይወታቸውን እንዴት አድርገው መምራት ይችላሉ ፔን ፍሪ ሆነው ወይም ከህመም ውጪ ሆነው እና ደግሞ ፈንክሽናቸውን ከፍ አድርገን ማለት ነው። ለምሳሌ ናፍቆት ላይ ፔን አለ ብለናል ለምሳሌ አይደለ? ስለዚህ ይሄ ከስራ ምን ያክል ያስቀራታል የሚለውን ነገር እናስብና ከዛ ያንን እንዴት አድርገን ከስራው ቦታ አንፃር የስራ ሁኔታው ለምሳሌ መቆም ሊያስገድድ ይችላል። ስለዚህ ያንን ታሳቢ በማድረግ ያንን ማከም ማለት ነው። ህመም እየፈጠረ ያለውን አካል ፊዚዮቴራፒ ማለት ባጭሩ ይሄን ይመስላል። ፊዚዮቴራፒስት ዶክተር አይባልም እንዴ? ፊዚዮቴራፒስት አይባልም አሁን ላይ። ያ ፊዚዮቴራፒስት ዶክተር አይባልም። ዶክተር ኦፍ ፊዚዮቴራፒ የሚባል ግን አለ። እነሱ ዶክተር ይባላሉ። እኛ ነጭ የለበሰ ሁሉ ዶክተር ስለሚመስለን አትታዘበን። አንቺ መስጋ ቤት ውስጣጂ ዶክተር ነሽ ነው ዶክተር ገሻኛው ትላለች። በተለምዶ ስር መዞር ሲባል ሰምታችሁ ታውቃላችሁ ብዬ እገምታለሁ። ስር የዞረ ወይ ደግሞ ሱራ ዞረ ሲባል ስር መዞር ስንል ምን ማለታችን ነው? ስርስ ይዞራል ወይ? እንዴ እንክት አድርጎ አጣሞ ያስቀምጣል። አይ ይዞራል፣ ስሩ አጣሞማ ያስቀምጣል። እኔ ስሩ ይዙር አይዙር ውስጡን ገብቻ አላየውም። ስንታየው ግን የሆነ ነገራችን ወይ ባደጋ ወይ በሆነ ነገር ብቻ ስር ይዞረ እንላለን። ሽምቅቅ አድርጎ ወደ ሆነ አቅጣጫ ሲይዘ ዞር ይባላል። ስለዚህ እሱ ነው ላንቺ ሽቅም ሲሸቀሽቀ በዚህ ሲሸቀሽቅም በእንግሊዘኛ ትሞክራለሽ። በእንግሊዘኛ ነው። እሺ ሮም ስንቴ ግን በደንብ እንድናበራራ ያው ከኛ አጥብቅኛ የልምድ ሐኪሞች ነንና የመሰለን ነው የምናገረው። እሱ ለዛ አንተ ደግሞ ፊዚዮ ከግሪክ ቴራፒ ካልክ በኋላ ነው የልምድ አለ በኋላ የልምድ ስር መዞር ላይ ነው የሚጨንቅ የልምድ ማካለ ፊዚዮቴራፒ ተኝቶ በታሸት ይመስለኛል ሲባል ሰምቻለሁ። አሁን ለምሳሌ እንቅስቃሴ ስታደርግ ወይ ኳስ ስትጫወት ሊሆን ይችላል ወይ የሆነ ነገር ስታደርግ ሊሆን ይችላል የሚዞረው በቃ በእንቅስቃሴዎች ውስጥ ስር ሊዞር ይችላል። ስለዚህ ስር መዞር የሚባል ነገር አለ፣ ስር ይዞራል። አዎ እሺ ሊያ አልገባ እንትን አላለኝም።
ልመልስ ፈለኩና ስር መዞር የገባኝና ለህዝብ መግለጽ በጣም ማህይም ያስብለኛል። ይቅርብ ሊያ በእንግሊዘኛ ነው ይቅርብ ይቅርብ እኔ ፊዚዮቴራፒ በአጠቃላይ እንትኑ ዘርፉ ይቅርብ ባይሆንና እኔ ስሯ ዞር ነው ብያስተባብልሻለሁ። እንግዲህ ያው ስር መዞር ማለት እኔ ስርን ደም ስር አድርጌዋለሁ። እሺ አሁን ይሄ ይነገራል ሰው ደም ስር ከዞረ ደግሞ አቅጣጫውን ከሳተ ደግሞ ደም ወደ ሆነ ነገር ይፈሳል። ፓራላይዝ ደግሞ ተያይዞ ወደ ፊዚዮቴራፒ ይቅርብ የቧንቧ ሰራተኛ ነበርሽ በጣም ብዙ የተወዘችው ብዙ ነው የሄድሽው። አዎ አያየ ተውኩ ይቅር ልክን ማወቅ ጥበብ አይደል ተውኝ አልኩ እኮ ተውኝ ፊዚዮቴራፒ ተውኛለሽ ሊያ እሺ ሶ ይሄ የኛም ጥያቄ ነው ባይተው ስር መዞር የሚባል ነገር እኛ አናቅም በህክምናው የሚዞር ነገር የለም የመጀመሪያው ቢሮ አለ ሶ ስር መዞር ያው ሰዎች ለተለያዩ ጉዳቶች የሚሰጡት ያንን ስም ባይዘውስ ስለዚህ እኛ አሁን ከጉዳቶች ከሱ ጋር ሊቀራርቡ የሚችሉ ጉዳቶች ምንድናቸው የመጀመሪያው ሊጋመንት ኢንጁሪ ወይም ደግሞ የዚህ ከአጥንት ጋር የሚያገናኙ ስትራክቸሮች አሉ የነሱ መጎዳት አንዳንዶች ሰው ያንን ሊሆን ይችላል ስር የሚለው ሌላው ደግሞ ጡንቻንና አጥንትን የሚያገናኝ ስትራክቸር አለ እሱንም አንዳንድ ሰው ስር ይላል ሶ ባጭሩ ስር መዞር የሚባል ነገር የለም ሌላው ደግሞ መዞር የሚባል ነገር የለም የሚዞር ነገር ውስጥ የለም ምንድነው አጣሙ ያንዳለች አትልም እንዴ ታዲያ ሊያንዳለች ልክ ነው ደም ስር ዞራለች እንጂ እሷ እና አንቺ እኮ አልሽ እንደውም ኖ ስርን ማገናኘው ከደም ስር ጋር ነው ስለዚህ ደም ስር ሊዞር አይችልም አይሆንም አልኩ አይ ከዞረ እኮ ደም ሁሉ የሚፈስ ይመስላል ባይ ዘ ዌይ ሊያ አዙረሽው ደሙን በሌላ አቅጣጫ አፍሰሽ ነው ተመለሽው ግን እኛንም አዙረሽ ነው ግን እሺ ዶክተር እግር የሚዞረው እጅ የሚዞረው ምናምን ምን ሲሆን ያ ስፕሬን ይባላል ወይም ደግሞ ይሄ የሊጋመንት ያልኩት የሱ ስትሬን ነው ያኛውን የሚያመጣው ስለዚህ እሱ ላይ ጉዳት ካለ ኦፍ ኮርስ ስር መዞር ግን አንለው አይደለም ተምሬያለሁ ትልቅ ስም ነው እንጂ የሚዞረው ስራ አይዞር ወለም ታገጥማቸው አቃል በደንብ እንዴ በቀን ስንቴ እዚህ ላይ የቆምን እንዴት አይገጥም እሺ ወለምታ ሲገጥማችሁ መጀመሪያ መደረግ ያለበት ነገር ምንድነው ብላችሁ ነው የምታስቡት መጀመሪያማ ቤት ውስጥ ያለ የመጀመሪያ ልጅ ተፈልጎ እግርህን መታመታ አሁንማ በቁማችን እናልቃለን እንጂ ድሮኮ ወለም ሲለ ወለምታና ይሄ እግራችን ግትር የሚለው አለ አይደል ድንገት ጣታችን ባሪያ ምናምን ይባላል ልጃገረድ ተፈልጎ አዎ ልጃገረድ ተፈልጎ ቀጥ ያርገ ይባላል አሁን ሁሉም ሰው ተቆለሞ ይቀራል እንጂ እንደዚህ የትኛው ልጃገረድ መጥቶ ያቃል አይገኝም ያ እኮ እኔ በተለምዶ የምሰማው የሆነ ወለም ሲልቅ እስቲ ልጃገረድ ካለሽ ታቃ ነው ምናምን ይባላል ዊልሚት እኔ እንጃ እንዳልሹ ግን እኮ አሁን በሱ መንገድ ቢሆን ኖሮ የማንም አይቃናም ነበር በልጃገረድ ሁሉም ሰው በክራንች ሄድ ነበር እሺ ሮቤልስ ወለምታ እንዴት እንደሚታከም ልክ መጀመሪያ ሲገጥመን እግር ቀጥ አድርጎ መያዝ ምናምን አሁን ለምሳሌ እንዴት ነው ኳስ ተጫዋቾች እንትን ሲላቸው አንድ ጓደኞቻቸው ይመጡና እንዴት ነው ወለምታ እግር ላይ ብቻ አይደለም እኮ ኤኒ ቦታ ሲሆን እግርህን ወይ እጅህንም ከሆነ ቀጥ አድርጎ መያዝ አንተ የምላስ ወለምታ ነው እንደፈለከው የምላስ እና ቀጥ አድርጎ መያዝ በቃ በፎርሙ ቀጥ አድርጎ መያዝ እኔ እኮ አልኩኝ እንዴ እኔ እኮ ነኝ አልኩ ቤት ውስጥ ያለ የመጀመሪያ ልጅ ተፈልጎ ይመልስልሃል እንደዚህ ያደርግልሃል ያልኩት እኔ መታ ያደርግልሃል ብላለች ስለዚህ አንቺ ሐሳብ የሚሆነው መታ ማድረግ ነው ወደ ለምሳሌ ወደዚህ ከሆነ ወለም ያለው ወደዚህ ተመለስ በነገርሽ ላይ መጀመሪያ ወለም ባይልሽም ይመታሻል ዶክተር ምንድነው ያሉት ነገር ትክክል ነው ኦኬ የሱ ትንሽ ይቀራራል ግን ያሱም አሁን ላይክ የጡንቻ ጉዳት ሲያጋጥም የሚደረግ ነገር ነው ይሄ ኳስ ጫዋቾች ሃምስትሪንግ ጉዳት ሲያጋጥማቸው ከፍ ተደርጎ ራሱ ያዝና ሪሊፍ እንዲያደርግ ሃምስትሪንግ የጡንቻ መሸማቀቅ ነው የጡንቻ መሸማቀቅ ስትራክቸር ነው እሱ ጡንቻው ነው እሱ ሲሸማቀቅ ማለት ነው ስለዚህ ያንን ያንዳንዱ እኮ አፍሮበት ነው የሚሸማቀቅ እሺ ሶ ወለምታ ሲያጋጥመን የመጀመሪያ የሚደረገው ነገር ምንድነው እረፍት ማድረግ ነው የመጀመሪያው ሶ ብዙ ሰው ወጌሻ ጋር ሄዶ ወይም ደግሞ ናፍቆት እንዳለችው ይደበደባል ይመታመት ይደረጋል እንደዛ ግን አይደለም ህክምናው የመጀመሪያው እረፍት ማድረግ ነው ወይም ሪላቲቭ ሬስት የምንለው እሱን የመጀመሪያው ከዛ በረዶ ማድረግ እዛ ያጋጠመን ቦታ ላይ በረዶ እናደርግበታለን ማለት ነው ከሱ ቀጥሎ እሱ ትንሽ እንዳላት ከፍ አድርገን ማስቀመጥ እና እዛ ቦታ ላይ እንዳለ ያንን ቦታ እብጠት እንዳይበዛ ማለት ነው ኮምፕረስ ማድረግ ወይም ደግሞ በባንዴጅ መጠቅለል ማለት ነው እንጂ መታሸት ምናምን አይደረግም ይሄን እስከ 7 ቀን ድረስ አድርጎ ህመሙ ካልቀለለ ወደ ህክምና ተቋም ሄዶ ህክምና ማድረግ ያስፈልጋል እንጂ ወጌሻ ጋር ሄዶ አይታሽም ማለት ነው አዎ ግን እዚህ ጋር ብዙ ጊዜ ዶክተር በባህላዊ መንገድ ሰዎች ወለም አላቸው ተብሎ ታሽተው ሲድኑ እናያለን እንዴት ነው ኦኬ ሶ ምንድነው መሰለህ ላይክ ለምሳሌ እንደዚህ ነገሮች አይፈጠሩም ይያልን አይደለም ሊፈጠሩ ይችላሉ ነገር ግን እንደ ጀነራል ፖፑሌሽን ወስደን ስናይ ግን ብዙ የተበላሹ ሰዎችም አሉ እንደዛ ኦኬ ወለም ታጋጥሟቸው ህክምናው ይሄ በመሆኑ
የረጅም ጊዜ ጉዳት ያጋጠማቸው ሰዎች አሉ። ከዛ ደግሞ ነሰርሊ አሁን እኛ የምናየው አሁን እዚህ ጋር ያለው ሪሊፍ ነው የምናየው። ሎንግ ተርም የሚያመጣውን ኢፌክት ወይም ደግሞ በረጅም ጊዜ የሚያመጣው ኢፌክት ብዙ ሰው አያየው። ያ ሰውዬ ብቻ ነው የሚሸከመው ማለት ነው። ስለዚህ ተደጋጋሚ የሆኑ ወለምታዎች እንዲያጋጥሙት፣ ጡንቻው በአግባቡ እንዳይሰራ፣ እዛ ቦታ ላይ የተጎዳው ስትራክቸር በትክክል እንዳይድን ያደርጋል ማለት ነው። ስለዚህ የመጀመሪያው ሕክምና ቅድም እንደገለጽኩት ያንን ማድረግ ነው የሚሻለው ማለት ማድረግ። እሺ፣ በተለያየ ምክንያት ወገባችን አካባቢ የተለያየ ስሜት ሊሰማን ይችላል ብዙ ጊዜና ሊትሆንም ይችላል፣ አልፎ አልፎ ሊመጣ ይችላል። በጥቅሉ ለወገብ ህመም ምክንያት ሊሆኑ ይችላሉ ብላችሁ የምታስቧቸው ነገሮች ምንድን ናቸው? ላይፍ ስታይላችን ይመስለኛል ዋናው ነገር። አቀማመጣችን፣ ያኗኗር ዘይቤያችን፣ አቀማመጣችን፣ የስራችን ሁኔታ፣ ቤት ውስጥ የምናረጋቸው እንቅስቃሴዎች ይመስለኛል። እሺ፣ አዎ እህቴ እንዳለችው ሆኖ አሁን ላይ የሆነች እድሜ ራሱ እድሜ ለወገብ ህመም ምክንያት ነው። እድሜ እና ደግሞ ከባድ እቃ ካነሳን ወገባችንን ያመናል። የቀረውን ደግሞ ሊያ ትጨምርበታል። ምን እጨምራለሁ? እንደ ሊያ አይነት ጓደኛ ወገብ ነው ያፋሳል። ቁርጥ ሸክም ጉዳት ራሱ አይደል? በተለያየ ሁኔታ የሚያጋጥም ጉዳቱ ስነ ልቦና ቢሆን አንተ ስነ ልቦና ከተጎዳ ብዙ ነገር ነው የሚሰባበረው። ከባድ እንደውም የወገብ ህመም የስነ ልቦና ጉዳት ቁርጥ አርጎ ነው የሚያስቀምጥ። የወገብ ህመም ግን እኔ እንጃ ከእግር ጋር ተያያዣለሁ አላውቅም። በጣም ብዙ ሰው አሁን ላይ የወገብ በሽተኛ ነው። ክብደት መጨመር ራሱ ክብደት ስንጨምር ወገባችን ክብደት መጨመር ክብደታችን ሲጨምር ጫና ያደርጋል። ሊያም ደግሞ እዚህ ጋር እያለች ከእግር ጋር የተያያዘ ምናምን ብላለች እና ረጅም ሰዓት ምናልባት የምትቆም ከሆነ ወገብን እሱም እሷ እንዳለችው እንደዛ ነው። ግን ዶክተር የወገብ በሽታ ራሱ በጣም መብዛቱ ምን አይነት ናፍቆት እንዳለችው እንግዲህ ከላይፍ ስታይላችን ጋር ተያይዞ በጣም ከባድ እየሆነ መጥቷል። ያ ትክክል። አሁን ለመጀመሪያ ጊዜ ሶስታችሁ ልክ ናችሁ። ሶ የመጀመሪያው ትልቁ ነገር ላይፍ ስታይላችን በጣም ተቀይሯል። ድሮ ከነበረው አይደል ምን ያህል ሰዓት በቀን እንቀመጣለን የሚለው አይደል፣ መቆምም ከሆነ ምን ያህል ሰዓት ነው የምንቆመው? ረጅም ሰዓታት ነው በአብዛኛው ብዙ ሰው አይደል። ለምሳሌ አስተማሪዎች ላይ ብንወስድ፣ ዶክተሮች ላይ ብንወስድ ረጅም ሰዓት ነው የሚቆመው። ታክሲውም አለ ኦፍ ኮርስ፣ አሁን ላይ ደግሞ ታክሲውም አለ። ስለዚህ አብዛኛው ሰው አሁን ላይ ያለበት ላይፍ ስታይል የሴደንተሪ ላይፍ ስታይል የምንለው አንደኛው ትልቁን ድርሻ የሚወስደው እሱ ነው። ሌላው ኤጅ ወይም ከእድሜ ጋር ተያይዞ እድሜ ገፋ እያለ በመጣ ቁጥር ሞር የዚህ የጀርባ ህመም ተጠቂነታችን እየጨመረ ይመጣል ማለት ነው። ሌላው ሴት መሆን በራሱ ሊያጋልጥ ይችላል ወገብ ህመም። ያ ማለት ለምንድን ነው? ለምሳሌ ፕሬግናንሲ ያለ አይደል ወይም እርግዝና፣ ከዛ ጋር ተያይዞ የጀርባ ህመም ብዙ ጊዜ አይደለ። ናፍቆት ግን የትኛው ነው? አሁን እዚህ ጋር ቁጭ ብላ ልትነሳ ስትል ትንሽ ከበድ ብሏት የምር እኔ መጨረሻ ነው የምጠይቀው። ብዙ ከባድ ነው ችግር ሲጨርስ ዶክተር። ከኤጅ ጋር የተያዘው ነገር አንስተናል፣ ከሴትነት ጋር ከእርግዝና ጋር የተያዘው ነገር። ሌላው ሄቪ ሊፍቲንግ ወይም ደግሞ የከባድ እቃዎችን ማንሳት ትልቁ፣ እሱም ሌላው ፓርት ነው። ብዙ ሰዎች አሁን ላይ እቃ ተያይዘን ነው አይደል፣ ብዙ መንገድ ላይ ብትሄዱ በዚህም አይደል ባግ ብዙ በዝቶ ነው ሰው እንቀሳቀስ። ስለዚህ እነዚህ ነገሮች በሙሉ ለወገብ ህመም ተጋላጭ ያደርጋሉ ማለት ነው። እሺ፣ ሌላው ያው ፊዚዮቴራፒ የሚለው ህክምና ለብዙ ሰዎች አዲስ ይመስለኛል። ቃሉን እንሰማዋለን፣ ግን የከፋ ችግር ካልገጠመን በስተቀር የምንሄድ አይመስለኝም። ስታስቡት አንድ ሰው በጤነኝነት መንፈስ ላይ ወይም ደግሞ ጤነኛ ሆኖ እያለ የፊዚዮቴራፒ ህክምና ለማግኘት ሐኪም ማየት አለበት ብላችሁ ታስባላችሁ ወይስ የለበትም? ጤነኛ ነኝ ብሎ የሚያስብ ምንም የህመም ስሜት ከሌለው ለምን አያስፈልግም ነው ካላመመው በሱ ፋንታ ጂም መሄድ አለ አይደል እንዴ? እሱ አለ። ፊዚዮቴራፒ እኮ ህክምናም የታከለበት አይነት ነገር ይመስለኛል። እንዴ ዝም ብዬ ልንቋቋ ብሎ የሚሄድ ሲያለ አይመስለኝም። አለ ዝም ብላ ወጌሻ ጋር ትሄዳለህ፣ ዝም ብለህ ማሳጅ አረከው እንድነቃ ብለህ ወጌሻ ጋር አትሄድም አይደል? ወጌሻ ጋር ሄደም ፊዚዮቴራፒስት ጋር ነው ሄደም እዛም ይኬዳል ጨዋታ አይመስለኝም። ይሄ ሀሳብ ግን አሁን ለምሳሌ አንድ ጤነኛ ሰው ምንም ሳያመው መድኃኒት ይውጣል ብለህ እንደመጠየቅ ነው እኔ መሰለኝ። በጣም አንተ መስማት በስላል በጣም እንደዛ ከመሰለ ደግሞ አሁን ያልሽውን ሀሳብ ላፋል ሰው የሱም እሺ፣ አንድ ሰው በአመት 2 ጊዜ ቢያንስ አንድ ጊዜ መመርመር አለበት የሚባለው አሞት አይደለም። ተመርምሮ ግን ችግር ሲገኝበት አሁን ፊዚዮቴራፒ የሆነ ነገር ተገኝቶብህ ቀጣዩ ሂደት ይመስለኛል የሆነ ህመም ተገኝቶብህ ወይ የሆነ የተበላሸ ነገር ተገኝቶ እሱን ለማስተካከል የሚካሄድ የህክምና ሂደት ነው። እና እንደ ቆይ ፊዚዮቴራፒ ቼክ ላርግ ብላ አትሄድም፣ እንደ አኑዋል ምርመራ አይደል? እንደዛ ነው የምትይው። ከውቀት እሱንም አደነቅሽው። አዎ እኛ የመሰለን እንደዛ አርጎ ግታ ውስጥ ጽናት ነው እንደሚያረግህ ገብቶ በጣም ተደናነቁ። እሺ፣ መጀመሪያ የሁላችሁም ሀሳብ ልክ አይደለም።
ይሄም እንዴት ነው? ትንሽ ብታስተባብልልን። ሶ ፊዚዮቴራፒ የመጀመሪያ ህክምና መሆን ይችላል። ያ ማለት አሁን እሷ እንዳለችው ሁለተኛ ስቴፕ ሳይሆን የመጀመሪያ ስቴፕ መሆን ይችላል። ስለዚህ ታካሚ ቀጥተኛ ጋር መምጣት ይችላል። ወይም ያላመመው ሰው ከዚህ በኋላ ለምሳሌ ይሄንን ስናወራ ነሰርሊ ጀነራል ፖፑሌሽን ወይም ደግሞ ሁሉንም ህዝብ እያልን አይደለም። ለምሳሌ ኳስ ተጫዋቾች አሉ ከፐርፎርማንስ ጋር ወይም ደግሞ ከሂደት ጋር የተያዘ ህክምና ያስፈልጋቸዋል። ከዛ ለምሳሌ የሚቆሙ ሰዎች ረጅም ሰዓት የሚቆሙ ሰዎች አሉ። ስለዚህ ቼክ መደረግ አለባቸው። ሜቢ አንዳንዴ ህመም አልፈጠረም እንጂ ኦልሬዲ ፕሮሰስ እያደረገ ያለ ነገር ሊኖር ይችላል ውስጣቸው ማለት ነው። ከየቱም ጉዳቶች ፕሮሰስ እያደረጉ ሊሆን ይችላል። ስለዚህ ይሄንን ቀድሞ ለማወቅና ቀድሞ ህክምና ለማግኘት ምክንያቱም ያ ብዙ ነገሮች ያሳጥርላቸዋል ማለት ነው። ስለዚህ እኛ ጋር ቀድሞ ይመጣል ማለት ነው። እኔ አሁን መሰረታዊ መምጣት ያለብኝ ሰው እኔ ነኝ እኮ እና ለምን የለም ከፍተኛው እኔማ ህመም ስሜት እኮ አለኝ። ስቀመጥ ያመኛል፣ ስቆም ያመኛል። ካርድ አውጥቼ ልምጣ ስንት ይሻላል። አንቺ አሁን ከዚህ በኋላ ልጅም የመድገም ያው በአጋጣሚ እዚህ ውስጥ ካለ ነው ይሄ ወንድማችን ነው የልጅ አባት ያልወለደው ማለት ነው። እጩ አባት ነው። እጩ አባት ነው። እየሞከረ ነው። እየሞከርኩ ነው። እና ማነሱ ሀሳብ ምንድነው ልጆች ስናጫውት በምናጫውትበት ወቅት ላይ የምንሰራቸው ስህተቶች ይኖራሉ። እንዴት ያሉ ናቸው እነኛ ስህተቶች? በጣም ከፍተኛና መሰረታዊ ነገር እኔ በግል ህይወቴ የገጠመኝ ማለት ነው ድንገት ልጅ እንደዚህ ብድግ ማድረግ በጣም ከፍተኛ የወገብ በጣም የምሬ ነው ከፍተኛ የወገብ ህመም የገጠመው ሰው አውቃለሁ በፋሚሊና እነሱ የሚሉት ነገር አለ ጎንበስ ብላችሁ የሆነ ነገር ሸብረክ ብላችሁ ምናምን አንሱ ይላሉና ልጅ እንደዚህ ያጫውተን ለልጆቹም ለኛም ነው ማለት ለተሸካሚውም ለነሱ እንደዚህ አድርገን እናጫውታለን። ድንገት ደግሞ ምናምን ብድግ እናረጋለንና እሱ በጣም የታመመ ሰው አውቃለሁ። ሮቢ መቼም ትምህርትም ወስዳለሁ ቢያልፈን ችግር የለም እንዴ ሰርጉ ቀን ሚስቱን ተሸክሞ ነበር። እሷም ከፍተኛው ገባ ይዘን ስንሄድ አሁን ልጆችን እንትን ስንል በጣም እንደዚህ አንጠልጥለን ነው ይዘን የምንሄደውና ያ ነገር ጥሩ አይደለም ሲባል እሰማለሁ። ግራና ቀኝ ይዘን እንደዚህ እንዴ ማንጠልጠል ጥሩ ይሆናል። አራስ ልጅም ስንይዝ እኮ መጀመሪያ ጥንቃቄ አድርጉላቸው የሚባለው ለወገብና ለጭንቅላታቸው ነው። አያያዝ እሱ ነገር በቃ ናፍቆት እንዳልኩ እንደዚህ ወደ ላይ የምናዘላቸው ነገር በጣም ከባድ ይመስለኛል። እኛም ግን ስናጫውት ጥንቃቄ ማድረግ ያለብን ይመስለኛል። ብዙ ዳዴ የምንል ከሆነ አብረናቸው ለኛ ራሱ ችግር ነው። አዎ እውነትሽን ነው እንዴ በጣም እኔ ማቆስ አጫውት የሚያመኝ ነው ምን ማቆ መሸከም። እሺ አሁን ትንሽ ትክክል ይመስለኛል። ኦፍ ኮርስ የደረሰበት አይ እየመጣ ነው ወደ በጣም አሪፍ። እሱ ምንድነው አሁን ይሄን ሀሳብ እንዲነሳ ዋነኛ የፈለግንበትም ሪዝን ምንድነው እሱ ያነሳው ሀሳብ ነው ልጆችን በአንድ እጅ ወደ ላይ ማንጠልጠል የሚለው ነገር ነው ኦፍ ኮርስ። ስለዚህ ይሄ ነርስ ሜድ ዲስሎኬሽን የምንለው ወይም ደግሞ እዚህ ጋር ያለች አንድ አጥንት እሷ ዲስሎኬት እንድታደርግ ያደርጋል። ብዙ ልጆች አይደለ ብዙ ጊዜ ሰራተኞች ናቸው እንደዛ የሚያደርጉት በአንድ ድግ አድርገው የሆነ ታሪክ ቁጭ ማድረግ አይደል። ስለዚህ ያንን ትልቁ ልጆች ምናጫወት ከሆነ እንዳልሽው መጀመሪያ እኛ ከጉልበታችን ሸብረክ ብለን ከዛ ነው የሚነሳው ልጅ ያለ ኦፍ ኮርስ። ከዛ ደግሞ ልጆች ስናጫወት እድሜያቸውን ተኮር ያደረገ ነገሮችን አድርገዋል። ለምሳሌ 3 ወር ላይ ጭንቅላታቸው መቻል አለባቸው። ስለዚህ ስናጫወታቸው ያን ያያረጉ ነው ወይ ምክንያቱም early ዲያግኖስ አድርጎ እናት ካመጣች ህክምናው ፈጠን ሊል ይችላል። መቀመጥ 6 ወር ላይ ይችላል ወይ ከ9 ወር ላይ ምን ነገሮች እንችላለን። እነዚህ ነገሮችንም አብረው ኖቲስ ማድረግ ያስፈልጋል ማለት ነው። ከዛው ጋር ከሚፈጠረው ጉዳት በላይ የልጁን ላይፍ ታይም የሚቀይር ነገር እዛ ጋር ሀፕል ሊያደርግ ስለሚችል ማለት ነው። አንዳንዴ ይሄ መሀል ላይ ሊፈጠርም ስለሚችል ለምሳሌ ልጆች ወድቀው ሊሆን ይችላል ማታ ላይ ከዛ 3 ወር ምናምን ላይ ወድቀው ሊሆን ይችላል። ስለዚህ ጭንቅላቱን መያዝ ችሏል። ከዛ 6 ወር ላይ ስትጠብቁት የለም መቀመጥ አይችልም። 9 ወር ላይ ስትጠብቁት እንደዛ የለም። ስለዚህ እንደዚህ አይነት የብዙ ሰዎች ይሄ ታሪክ ነው የባይዘው ወይስ በልጅነታቸው ያ ነገር ተገኝቶ ታከመው ቢሆን ኖሮ አሁን ላይ ያሉበትን የአካል ጉዳት ሌሎች ነገሮችን ኤክስፒሪየንስ ላይ ያደርጉ ይችሉ ነበር። ነገር ግን ያንን ችላ በማለት ወይም ደግሞ ያንን ባለማገናዘብ ወይም ባለማወቅ ሊሆን ይችላል ረጅም ጊዜ ይወሰድና ከዛ ሲመጡ ኢትስ ሌት ወይም በጣም ከረፈደ በኋላ ይሆናል ማለት ነው። ስለዚህ ልጆቻችን ስናጫውት ለምሳሌ ቁስልም ካለው ጉዳትም ካለው ወድቆ ሊሆን ስለሚችል ማለት ነው እኛ በሌለንበት። ስለዚህ ይሄንን ነገሮች ማየት እንደ ወላጅ ያስፈልጋል ማለት ነው። ሰዎች ያው የተለያየ የቤት ውስጥ የስራ ኃላፊነት ያለባቸውን እኛንም ይጨምራል ህመምና ጉዳት እንዳይገጥማቸው ምን አይነት ጥንቃቄዎች ነው ማድረግ ያለባቸው ብላችሁ ታስባላችሁ? እሱማ ወደ ዋናው ነጥብ መጣ። አንደኛ የሰውነታችንን ክብደት መቆጣጠር። እሱ የሰውነት ክብደት መቆጣጠር
ልጅን ለማግኘት በምንጥረው ጥረት በምንሄደው ፕሮሰስ ውስጥ አቅጣጫዎችን መከተል ትክክለኛ አቅጣጫዎችን መከተል በቃ ዋናው ነጥብ እሱ ነው። የሆነ የመንግስት ስትራቴጂ አይመስልም? አሁንማ ወደ ዋናው ነጥብ መጣ ስትል እሺ ሮቢ ያው እድሜያችን ከፍ እያለ በየጨመረ ቁጥር ደግሞ ከባድ የሆኑ እንቅስቃሴዎች ቤት ውስጥ የምንሰራ ከሆነ ከቤት ውጭም የተለያዩ እንቅስቃሴዎች ከባድ እንቅስቃሴዎችን የምናደርግ ከሆነ እነዛን ደግሞ ትንሽ ወይ ሌላ ሰው እንዲሰራልን እንዲያግዘን ማድረግ ወይ ደግሞ ባንሰራው እየጨመረ ነው ቁጥር ያልኩት ስራ ከባባድ ስራዎች እሺ ናፍቂ ተመሳሳይ ነው። በቃ ብዙ ምን ቆም ሰዎች ከሆነን የተወሰነ ደቂቃ እያረፍን ብዙ የምንቀመጥ ሰዎችም ከሆነን አቀማመጣችን የተስተካከለ መሆን አለበት። ከዛ ደግሞ ትንሽ አካል ብቃት እንቅስቃሴም ብናረግ ከኛ ጋር የሚሄድ ከክብደታችን ከእድሜያችን ጋር የሚሄድ የአካል ብቃት እንቅስቃሴ ማድረግ ማስተካከል ይመስለኛል። እሺ ቢገኝ ጥሩ ነጥቦች እንደዚህ ነው በቃ ቤዚክሊ የሚጀምረው ከአልጋ ነው። ለምሳሌ ይሄ በጣም ሶፍት የሆኑ አልጋዎች አሉ አይደል? ስምጥ የሚሉ አልጋዎች እነሱን አለመጠቀም የመጀመሪያው አለመጠቀም ደረቅ ነገር ቢሆን ይመከራል። ትራሳችን ሄቱ በጣም ከፍተኛ ከሆነ ለአንገት የማጋለጥ ቻንሱ ከፍተኛ ነው። ስለዚህ አንዳንዴ አልጋው ይስተካከልና ትራሱ ከፍ ይላል፣ ከዛ ጀርባቸውን ተጎድተው ይመጣሉ ማለት ነው። ስለዚህ ይሄኛው ተመጣጣኝ የሆነ ትራስ መጠቀም ግድ ነው ማለት ነው። ሌላው የምንጠቀማቸውን ጫማዎች እነሱ ምቹ መሆን አለባቸው፣ ኮምፎርታብል መሆን አለባቸው። ሂል ጫማ የሚያደርጉ ሰዎች ከሆኑ ደግሞ በመሀል ረፍት ማድረግ፣ ለምሳሌ ተቀያሪ ጫማዎችን ይዞ በተለይ የማይመቹ ሰርፌሶች ላይ የምንሄድ ሲሆን እነሱን መጠቀም ቤዚክ እነዚህ ናቸው። ከዛ በኋላ እነ ናፍቆት ያሉት ኤክሰርሳይዝ ማድረግ የመጀመሪያው፣ ስራን በጋራ መስራት ወይም ደግሞ ሼር ማድረግ፣ ዲዩቲ አንድ ነገር በጣም ሄቪ የሆኑ ነገሮችን ለብቻችን አለመሸከም ማለት ነው። ስለዚህ ብዙ ነጥቦች ናቸው ያሉት፣ እናንተ ስላነሳችኋቸው። እሺ የኔን ሀሳቦች ጨረስኩኝ። እናንተ ጥያቄ ካላችሁ ሳላነሳው የቀረሁት እድል ልስጣችሁ። የወገብ ህመም ይሄ ነው በቃ መጨረሻው ይሄ ነው አይታከም የሚባለው ማለት በጣም ከባድ ጉዳት ነው ሲባል ምን ደረጃ ላይ ሲደርስ ነው? ኦኬ የተለያዩ ጉዳቶች ናቸው እንደዛ አይነት። ለምሳሌ የወገብ ህመም የሚፈጥሩ የዲስክ ኬዝ አለ ከዚህ ከስፓይኑ ጋር ወይም ደግሞ ከህብረተሰረሰ ሳይሆን አጥንቶቹ ማለት ነው ወይም ቨርተብራል ኮለመን የምንለው ማለት ነው። እሱ ላይ የሚደርሱ ጉዳቶች አሉ። ከሱ ጎን ላይ ያሉ የጡንቻ ጉዳቶች ሊኖሩ ይችላሉ። ብዙ ነገር ሆሊስቲክ ነው ጀርባ ስንል ማለት ነው። ነሰር ላይ አንድ ስትራክቸር ስለምናይ አንድ ስትራክቸር ነው ማለት አይደለም። ህመሙ የሚመነጨው ከተለያየ ቦታ ሊሆን ይችላል ማለት ነው። ስለዚህ አይታከም የሚባል ደረጃ የለም ስፓይናል ኮርዱ እስካልተጎዳ ድረስ ማለት ነው። ስለዚህ ሰርጀሪ ሊሆን ይችላል የህክምናው አማራጭ፣ ፊዚዮቴራፒ ሊሆን ይችላል፣ መድኃኒቶች ሊሆኑ ይችላሉ ነው እንጂ አይታከም የምንለው ደረጃ ብዙ አይደለም። ስፓይናል ኮርድ ከተጎዳ እስካሁን ባለው እንትን ይሄን ያለ ምን የሚታከመው ነገር የለም። ጀስት በፊዚዮቴራፒ እና በሌሎች ህክምናዎች አትሊስት ሌሎች ነገሮችን ኮምፕሊኬሽኖችን እንዳያገኛቸው መጠበቅ ብቻ ነው የምንችለው። እኔ ግን አሁን ቅድም ዶክተር ሲያወራ ረጅም ሰዓት የምንቆም ከሆነ የሚመች ጫማዎችን አድርገን ይሄ የወገብ ህመሙን መቀነስ እንችላለን ብሏል። እና ደግሞ በስራ ምክንያት አስገድዷቸው ረጅም ሰዓት የሚቀመጡ ሰዎች አሉ። ቁጭ የሚሉትስ አሁን የሚቆሙት የሚመች ጫማ ካረጉ ያንን ሊከላከሉ፣ ቁጭ የሚሉትስ ምንድን ነው ማድረግ ያለባቸው? በጣም ጥሩ ጥያቄ ነው። ማይተወይስ አሁን ላይ ባሉ ሪሰርቾች መሰረት ከ30 ደቂቃ እስከ 1 ሰዓት ድረስ ማክሲመም አንድ ሰው መቀመጥ ያለበት፣ ከዛ መነሳት አለበት። አትሊስት 5 ደቂቃ ቢሆን ብሬክ መውሰድ አለበት። ያ ማንዳቶሪ ነገር ነው። ሌላው ሉምባር ሰፖርት ወይም ደግሞ እዚህ ጀርባችን ላይ ድጋፍ ያላቸው ወንበሮችን እነሱን መጠቀም፣ ይሄ ንፋስ የሚገባቸው ወንበሮች ሜሽ የምንላቸው አሉ አይደል? እነሱን ሞር መጠቀም፣ እነዚህ አስፈላጊ ናቸው። ነገር ግን ዋነኛው ነገር የሚሆነው በመሀል ረፍት መውሰድ አለባቸው። የኔ ጥያቄ አንዳንድ ሰዎች ከሰርጀሪም በኋላ ይሁን ብቻ በተለያየ ምክንያት ፊዚዮቴራፒ ይታዘዝላቸዋል። ግን ፊዚዮቴራፒ ሲያደርጉ የመጀመሪያዎቹ ጊዜያቶች ላይ በጣም ህመም ይሰማቸዋል፣ እንደውም የባሰባቸው አይነት ይሰማቸዋልና ያም የሆነው ለምንድን ነው? ስለዚህ ኦኬ እንደዛ አይነት ነገሮች ኤክስፔክት ይደረጋሉ። ለምሳሌ የምናከመው ነገር ምንድን ነው የሚለውን መሰረት ያደርጋል። ለምሳሌ ከስብራት በኋላ ያሉ ህክምናዎች ከሆኑ ለምሳሌ ኦፍ ኮርስ ህመም ይጨምራል፣ እብጠት ሊመጣ ይችላል። እነዚህ ነገሮች የምንጠብቃቸው ነገሮች ናቸው። ሌሎች ህክምናዎች ላይም እንደዛ ነገር ሊያጋጥም ይችላል። የመጀመሪያ ሪስፖንስ አለ ሰውነታችን የሚሰጠው ማለት ነው፣ ኢንፍላሜሽን የምንለው። ስለዚህ በዛ በኢንፍላሜሽን ወቅት ላይ ሬድነስ ሊመጣ ይችላል፣ ማበጥ ሊመጣ ይችላል፣ ከዛ ደግሞ ፔን ሊመጣ ይችላል። እነዚህ ነገሮች ኤክስፔክት የሚደረጉ ናቸው። ከዛ በኋላ ግን ሪዞልቭ እያደረገ በትንሽ ጊዜ ውስጥ እየቀነሰ እየጠፋ የሚል ነገር ነው ማለት ነው። በጣም ልክ ናት ናፍቆት። አሁን በቅርብ የሆነ ቦታ ሄደን እና እሷ
የባለፈው ሳምንት አይደለም ሌላ ፊዚዮቴራፒ ነው እንደዚህ ያደረገኝ። በቃ በጣም ደህና ነበርኩኝ። እሱ ነው እንደገና ወደ ኋላ መልሶ አሁን እንደዚህ ሽባ እንደሆነ ያደረገኛልኝ ሰው አለና እስኪለመድ ነው ማለት ነው። እስኪለመድ አልኩኝ እንጂ እስኪለመድ ብቻ አይደለም። አንዳንዴ ባይዘው ወይስ ፊዚዮቴራፒስት ነን በሚል የሚሰሩ ሰዎች አሉ። ትክክለኛ ፊዚዮቴራፒስት መሆናቸው ማረጋገጥ እሱ በጣም አስፈላጊ ነገር ነው። ምክንያቱም አሁን ሁሉም ሰው ፊዚዮቴራፒስት ነኝ እያለ ክሊኒኮች ምናምን ብዙ ያየን ማለት በተቋም ደረጃ በቃ የሆነ ነገርና ፊዚዮቴራፒ የሚል ብዙ ቦታ ላይ ያየን ያለን አሁን ላይ። ስለዚህ መጀመሪያ የሚሰጠው አካል ሰርቲፋይድ ነው ወይ ምንድነው ያለው ኳሊፊኬሽን የሚለውን ማየት ያስፈልጋል። ክሊኒኮች ላይ ሲኬድ መጠየቅ ይቻላል፣ ምንም ችግር የለውም። ምንድነው ያለ ኳሊፊኬሽን ምንድነው ብሎ ወረቀት እንዲያቀርብላቸው ወይም እንዲያሳያቸው ያስፈልጋል ማለት ነው። ያ በጣም ጥሩ። በጣም አድርገን እናመሰግናለን። ሲኒየር ፊዚዮቴራፒስት ዮናስ ዳንኤል ከዶክተር አሊያንስ ጀነራል ሆስፒታል። ጥሩ ጊዜ ነበር። እናመሰግናለን። እሺ የዕለቱ ተረኛ ሐኪም ሰዓታችን ይህን ይመስል ነበር። ቆይታችን ይቀጥላል። ከእሁድን አንድ ላይ አሁንም ውብ ጊዜ እንመኛለን። በጣም ነው የምናመሰግነው ዶክተር። ግን ሳን ላይ ይቅርታ ግን ያልሽ አንዳንድ ጊዜ እንደዚህ ወገብ እናንቋቋለን በተለምዶ ምንም ችግር የለውም ወገብ ላይ ወይስ ወገብ ችግር አለው በደንብ ማቋቋት ይሆናል። ማንቋቋት በራሱ አይደለም ችግር ያለው ሰልፍ ማኒፑሌሽን ላይ ችግር አለው በራሱ። እንደ ዋና ጥያቄ ነበር ማቅረብ ነበር ካውስቴድ ነው ማቋቋት ነው የሚሆነው ስንታዩ። ስለዚህ ሰልፍ ማኒፑሌሽን ላይ አንገታቸው እንደዚህ ያደርጉ የሚያንቋቁ ሰዎች አሉ። ይሄ ሊጋመንት ኢንጁሪ ወይም ደግሞ እዚህ አጥንቶቹን ትንንሽ ሊጋመንቶች ናቸው። እነሱን የሚያገናኙ ስትራክቸሮች አሉና እነሱ ላይ ከባድ ጉዳት እንዲፈጠር ያደርጋል። ዲስኮች ላይ ጫና ይፈጥራል፣ አጥንት ላይ ጫና ይፈጥራል። ማንኛውም ሰው ባያደርገው ነው የሚመከረው። ሰልፍ ማኒፑሌሽን በተለይ ማለት እቺ ጋር ችግር የለም። ሌላ ሰው ነው አላንቋቋል ምናምን የሚሰው እኮ በጣም ሰው ይዘን ራሱና አንቋቋል እንደዚህ ምናምን እየተያዘ ምናምን። ስለዚህ የጤና ባለሙያ ነኝ ብለው የሚያንቋቁ ሰዎች አሉ። ለምሳሌ እንደዚህ አይነት አንቋቋል ነው የሚያንቋቋ ሰው ካለው አሁን ትክክል አይደለም። ፕሮፌሽናል ሲል እንሰማለን። እንደዚህ የሚንቋቋ ቦታ ላይ ፕሮፌሽናል የሚያንቋቋ ባለሙያ አለ። ሰርቲፋይድ የሆኑ ሰዎች አሉ። ለዚህ ጉዳይም እንቀደም እንዳልነው ሰርቲፊኬት መጠየቅ ያስፈልጋል። እነሱማ ልክ ነው። እናጫውታችሁ ብለው ጠርተው እያንቋቁ የሚለቁ ነው። እናንተ ተበልተናል በዚህ እንደዚህ መጥፎ ነው ይሄኛው ማለት ነው። በጣም ነው እናመሰግነው ዶክተር። በጣም እናመሰግናለን።